አን ኦብጀክት ስታርት ፍሮም ሬስት ምትል ቃል ስታዩ ደግሞ ስታርት ብሎ ፍሮም ሬስት ስታዩ ቪ ኢኒሻላችሁ 0 ማድረግ ነው። አዎ አክሰለሬሽን ደግሞ ዲፔንድ የሚያደርገው ፋይናል ቬሎሲቲ ላይ ቢኮዝ ፎርሙላ ስትጽፉት እንደዚህ አድርጋችሁ መጻፍ ስትፈልጉ h 0 ስለምታርጓት በቃ only dependent on final acceleration is not always in the direction of velocity ምን ማለት ነው ይሄ ደግሞ because change of velocity ስታቀናንሱ ለምሳሌ 0 ከሆነ ለምሳሌ ይሄ minus velocity initial over change of time opposite ታገኛላችሁ። አዎ ይሄማ ነግሬያችኋለሁ ባይዘው ምን ማለት ነው ከመላችሁ ይሄው acceleration እና velocity እኩል የሚሆኑት ዳይሬክሽናቸው መቼ ነው ስፒድ አፕ ሲያደርጉ ብቻ። ኮመን ሚስቴክ እናንተ አቮይድ ማድረግ ያለባችሁ ነገር ልንገራችሁ ኮንፊውዚንግ ስፒድ እና አክሰለሬሽን። አዎ ከዩኒቱ ራሱ መለየት ትችላላችሁ። የዚህ ስፒድ ምን ኤስአይ ዩኒት የአክሰለሬሽን ደግሞ አያችኋት ዲፈረንሷ ስኩዌር ላይ ማለት ነው። ፎርጌቲንግ ዘ ዩኒት ኮንቨርዥን ከዚህ ወደዚህ ስትሄዱ ኮንቨርት ማድረግ የተለያየ ከሆኑ ዩኒቶች ኬር ማድረግ ኢግኖሪንግ ዳይሬክሽን አዎ ቢኮዝ አክሰለሬሽን ኢዝ ቬክተር ስለዚህ ዳይሬክሽኑም we must take care ማለት ነው። ኤግዛምፕሎች እኔ a car accelerates to አያችሁ አሁን ከዚህ ወደዚህ ካላችሁ ኢኒሻል የሰጣችሁ ትልቅና ትንሽ ስለሆነ አይደለም ይሄ 40 ትልቅ ስለሆነ ትንሽ ስለሆነ አለ ከዚህ ኢኒሻል መጀመሪያ የተሰጣችሁ v ኢኒሻል ትሉታላችሁ ከዛ ፋይናል ላይ ይሄ ፋይናል ኦቨር ዘ ኮርስ ኦፍ 6 ሰከንድ እቺ ቼንጅ ኦፍ ታይም ናት ነግሯችኋል ማለት ነው። ፋይንድ አቨሬጅ አክሰለሬሽን ኦፍ ዘ ካር ዱሪንግ ዚስ ታይም ሲምፕል ነው አይደለ ማለት ስለ አክሰለሬሽን ለመጀመሪያ ጊዜ እየሰራችሁ ከሆነ ራሱ ፊዚክስ ላይ የምናውቀው ስቴፖች አሉ ጊቭን ሪኳየርድ ከዛ ምንድነው ሶሉሽን እያላችሁ የምትሰሩት እዛ እኔ ጊዜ ለማሳጠር እንደዛው እዛው እንዳለ ቆጭቆጭ ያረኳቸው እንጂ v initial is equal to time is equal to እያላችሁ ስሩት። ሰው ወደ ሶሉሽኔ ልምጣ አሁን አክሰለሬሽን ፎርሙላ v final minus v initial ያው አሮው ብታስቀምጡ ኮመን ስለሆነ እናውቃለን በሚል ነው እንጂ እንደዚህ ማድረግ አሪፍ ነው። change of time እቺ change of time t final t initial ማቀናነስ ይችላልላችሁ እዚህ ጋር አንድ ነገር during the course ስላላችሁ change ራሱ ነው የሰጣችሁ ከየት ወዴት ነው የተቀየረው በደንብ ልብ በሉ። ብዙ ተማሪ የሚሸወደው እዚህ 40 እና 15 ዲፈረንሳቸው ስንት ነው ብሎ መቀነስ ብቻ ነው። ፋይናል ነው ማስቀደም ያለባችሁ 15 ሲቀነስ 40 ነው 40 ሲቀነስ ብሎ ጀመረ ተማሪ ተበልቷል። ለምን ፋይናሉ ይሄ ነው ፎርሙላው እንደዛ ስለሆነ ኦቨር ታይሙ ስንት ነው 6 ሰከንድ ኦኬ ዩኒት እየጻፋችሁ ይሄ ኪሎ ሜትር ነው ይሄ ግን ሰከንድ ነው ኦኬ ስለዚህ እኔ ራሱ እዚህ ትንሽ ሜትር ነው ሜትር ፐር ሰከንድ መቀየረው ነገር የለም ሜትር ፐር ሰከንድ በጣም አሪፍ። ስለዚህ ዩኒቱ ተስማምቷል ይሄ ሜሳይ ዩኒት ነው ይሄ ሜሳይ ዩኒት ነው። እዚህ ጋር ሚኒት አወር ሚል ብዙ ጊዜ ስላለ ኬር አድርጉ። ስንት ነው የዚህ ዲፈረንስ 40 እና 15 ስንት ነው ዲፈረንስ 25 ነው ግን ምን ኔጌቲቭ ቢኮዝ በማትስ የምታውቁት ትንሽ ቁጥር ሲቀነስ ትልቅ ስንት ስለሆነ ኔጌቲቭ ስለሆነ 6 ሜትር ፐር አሁን ስኩዌር ማድረግ እችላለሁ እቺ ወደዛ ስለወሰድኳት ማለት ነው። ስንት ነው አሁን በቃ አካፍሉት ይሄ አክሰለሬሽናችሁ ኔጌቲቭ 4 ነጥብ ምናምን አይመጣም ስለዚህ አክሰለሬሽናችሁ ኔጌቲቭ 4.1 ምናምን ይመጣል ሜትር ፐር ሰከንድ ስኩዌር። እኔ ትልቅ ኬር ማድረግ የምትፈልጉት ይሄ እንዳታቀያይሩት ብቻ ፋይናል ማይነስ ኢኒሻል ስለሆነ ስለ አክሰለሬሽን ስትሰሩ ማለት ነው። ሌትስ ሲ አናዘር ኤግዛምፕል እኔ ኢኒሻል ቬሎሲቲ ብለዋል እዚህ እንኳን ራሱ ኦፍ ዘ ፓርት ኦፍ ሳምቲንግ ፓርቲክል ናት እቺ v ኢኒሻል ብላችሁ ትጽፋለች አፍተር 15 ይሄ ቼንጅ ኦፍ ታይማችሁ ነው change of time ራሱ ነግሯቸዋል። the particle found to be at rest ቀድም ምን ብዬ ነበር ልመልሳችሁ starts from rest ነው። አሁን ግን start from rest start ራሱ ኢኒሻል ነው አይደለ ለኢኒሻል ነው 0 የምናደርገው አሁን ግን ለፋይናል ነው because it comes to a rest ነው ያለው አይደለ it is found to be at rest እቺ v final ናት እንጂ v ኢኒሻል አይደለም because የሆነ የሚንቀሳቀስ ነገር ወደ እረፍት መጣት አይችልም እንዴ ይችላል ያኔ ነው ፋይናል ምን ነው መኪና ከእረፍት ስናስነሳ v ኢኒሻላችን 0 ይሆናል ወደ እረፍት ስናመጣው ደግሞ ፋይናላችን ነው 0 ማለት ነው። ኦኬ ለዚህ ጥያቄ ምን ይላል አቨሬጅ አክሰለሬሽን በጣም ጥሩ ያው ፎርሙላው መጻፍ ነው አይደለ ፋይናል ማይነስ ኢኒሻል ኦቨር ቼንጅ ኦፍ ታይም ፋይናል ስንት ነው አሁን 0 ማይነስ 45 ኤስአይ ዩኒታችሁ ጻፉት ኦኬ ኦቨር ታይማችሁ ስንት ነው 15 ሰከንድ ኤስአይ ዩኒቱ አሁንም ሰከንድ ነው ኤቭሪቲንግ ኢዝ ኢን ኤስአይ ዩኒት ስንት ነው ማለት ነው 0 ሲቀነስ 45 ማይነስ 45 ለ15 ብታካፍሉት ደግሞ 3 ይሆናል ሜትር ፐር ሰከንድ ስኩዌር ኤስአይ ዩኒት እየጻፋችሁ ሜትር ፐር ሰከንድ ስኩዌር እስኪ ወደ ኋላ ልመለስ ትክክል ጽፍ ያለው ሜትር ፐር ሰከንድ ስኩዌር ካላላችሁ አይመጣም። ሌላ ኤግዛምፕል ላሳያችሁ a truck traveling at
ያው መጀመሪያ የተጠራ ቁጥር ማን ነው ማለት ነው? v ኢኒሺያል ነው። accelerates uniformly at an average rate እቺ ምንድናት ማለት ነው? ከዩኒቱ በማየት ራሱ ኦር ደግሞ ነገር ነው accelerate የሚል ቃል ስላያችሁ ለዚህ ሪፈር ላይ ያደርግ ይችላል። በዩኒቱ ነው የምታውቁት። accelerates to ብሎ ቢሆን ነው አሁን ይሄ accelerates to 80 ሜትር ፐር ሰከንድ ቢላችሁ ይሄ v ፋይናል ነው። ቃሉ accelerate ስላያችሁ ይሄ accelerate ልትሉት ነው እንዴ? አይመስለኝም። እንደዛ አይሆንም። ምክንያቱም acceleration በሜትር ፐር ሰከንድ ተገልጾ አያውቅም። ስለዚህ ከዩኒቱ ነው የምናውቀው። ይሄ ማን ነው ማለት ነው? acceleration ነው። it reaches a speed ሁሉንም አሉ ማለት ነው። it reaches a speed reach ማድረግ ማለት ደግሞ ወደ ፋይናል ደርሳችኋል፣ ከዚህ ወደዚህ ተቀይሯል ማለት ነው። how long ምን ማለት ነው? ታይም አይደለም እንዴ? how long ስለዚህ ታይም ታይምን መጠየቅ ይቻላል ማለት ነው። for that matter ከፎርሙላ ይቻላል። ምክንያቱም you know that ይሄ ፎርሙላ ካላችሁ ክሪስ ክሮስ እያደረጋችሁም ቢሆን ምን በማድረግ ታይምም ሶልቭ ማድረግ አትችሉም እንዴ? ከዚህ ማትስ ላይ ፈጣን ናችሁ ብዬ አስባለሁ። ስለዚህ እንደዚህ ነው የምታደርጉት ክሪስ ክሮሱ እናንተ። ስለዚህ እንይ እስከ given everything ካለ v ፋይናል 72 ነው፣ ሜትር ፐር ሰከንድ ነው። ሜትር ኤስአይ ዩኒት ነው፣ ችግር የለውም። ኢኒሻል 18 ነው፣ አሁንም ሜትር ፐር ሰከንድ ነው። የሁለቱንም ነው የምጽፈው ፋይናል ላይ ማለት ነው። እንደዚህ ማድረግ ትችላላችሁ። እዚህ ጋር ሜትር ፐር ሰከንድ ላይ ያንዳንዱ መጻፍ ትችላላችሁ። አክሰለሬሽን ስንት ነው? 5.4 ሜትር ፐር ሰከንድ ስኩዌር። አያችሁ ከ72 ስንት ልቀንስ? 18 ስንት ነው ማለት ነው? 54 ነው። 54 ኦኬ። ስለዚህ ታይም ብዬ 54 ሜትር ፐር ሰከንድ ኦቨር 5.4 ከምል ግን 54 ልበለውና ለዚህ ዜሮ ልጨምር። ማትስ ነው ይሄ፣ ምንም በ10 ነው ያባዛዋቸው። ስለዚህ 54 በ54 ብታካፍሉት 10 ሰከንድ ይሆናል። ለምንድን ነው ሰከንድ የሆነው? ከላይ ሜትር ፐር ሰከንድ አለች፣ ከስር ደግሞ ምን አለች? ሜትር ፐር ሰከንድ ስኩዌር። በገለብጠው እስከ እንደዚህ ላድርገው። ሜትር ፐር ሰከንድ ሲባዛ ሰከንድ ስኩዌር ኦቨር ሜትር ይመስለኛል። ማትስ እንደዛ ነው ስትገለብጡት፣ ኦቨር ስለሆነ ስታደርጉት 1 ሰከንድ ስታጥፎት 1 ሰከንድ ቀረች። ለዛ ፐርፌክትሊ 10 ሰከንድ ይመጣል ማለት ነው። ኤስአይ ዩኒትን የተጠቀምኩት ሰከንድ ቢ የታይም ሰከንድ መሆኑ ስለማቅ ኤቭሪቲንግ ኢዝ ኤስአይ ዩኒት ማለት ነው። ሶ ዛሬ ስለምን አይተናል? ስለ አክሰለሬሽን። በተለይ አክሰለሬሽን ላይ ብዙ ተማሪ ኮንፊዝ ሲሆን አያለው። በአክሰለሬሽን የመጣ ጥያቄ ስራ ስትለው ኮንፊዝ ይሆናል። ለምን? ቪ ኢኒሻል እና ቪ ፋይናል መለየት፣ ዳይሬክሽን ማተር እንደሚያደርግ መለየት፣ ስታርት ፍሮም ሬስት ጊቭን ላይ ማአት ቁጥር ብታዩ ራሱ ከአክሰለሬሽን የሚወጡ ቁጥሮች ቢበዛ ስንት ቁጥር ነው የምታዩ መሰላችሁ? አራት ማለት ምን መሰላችሁ? አንድ ይሄ ነው ከተሰጠ፣ 2 3 ታይም ራሱ በሁለት ከተከፈለማ ስንት ይሆናሉ? እነዚህ 6 ነው የሚሆኑት አጠቃላይ ማለት ነው። ግን እቺ በአንድ ጊዜ ነው ብዙ ጊዜ ታይም በአንድ ጊዜ ነው ስፔሲፋይ የምትደረገው። አንድ ታይም የምትወስዱ አንድ ታይም ላረጋት። እሺ ቼንጅ ኦፍ ታይም ታይም ፋይናል ማይነስ ታይም ኢኒሻል ማተር ስለማያደርግ 1 2 3 4 3 ቁጥሮች ይሰጣሉ። አንድ ትፈልጋላችሁ። የትኛውን ፈልጉ ሊላችሁ ይችላል። ከፈለገ አክሰለሬሽን፣ ከፈለገ ታይም፣ ከፈለገ ፋይናል ቪ ኢኒሻል። ለምሳሌ እስከ ለእናንተ ሆምወርክ ልስጣችሁ። እዚህ አክሰለሬሽን 2 ሆኖ በ3 ሰከንድ ወደ ቪ ፋይናላችሁ 50 ሜትር ፐር ሰከንድ ከደረሰ ስንት መሆን አለባት? እቺ ማተር ኦፍ ክሪስ ክሮስ እናንተ ስሩት። አክሰለሬሽን ብለናል። ኢት ኢዝ ዘ ሬት ኦፍ ቼንጅ ኦፍ ስፒድ ነው እንዴ? ስፒድ አላልኩም። ካልኩም አስተካክሉኝ። ቬሎሲቲ፣ ምክንያቱም ዳይሬክሽን ሁለቱን ማተር ያደርጋሉ። ይሄም ስካላር ቬክተር ነው፣ ይሄም ቬክተር ነው። ስለዚህ ኢት ኢዝ ቬክተር፣ ኢት ኢዝ ቬክተር። አክሰለሬሽን ኢዝ ደገምኩት እዚህ ጋር ለማለት ኤስአይ ዩኒት ኦፍ አክሰለሬሽን ሜትር ፐር ሰከንድ ሲል ብዙ ሰው ያለው ስኩዌር አለች። ቢካዝ እዚህ ጋር ሜትር ፐር ሰከንድ አለ፣ እንደገና በሰከንድ ስታካፍሉት ነው ስኩዌር የሆነው። አክሰለሬሽን ካን ቢ ፖዚቲቭ። ለምን? ቬክተር ነው። ቬክተር ካላችሁ እኮ ኤቭሪ ፖሲቢሊቲ አለ። ወደዚህ ከሄዳችሁ ፖዚቲቭ ካላችሁ ወደዚህ ኔጌቲቭ፣ ዜሮ ከሆናችሁ ደግሞ ዜሮ ትላላችሁ ማለት ነው። ኔጌቲቭ አክሰለሬሽን ኢዝ ኮልድ ይሄ አይመስለኝም የሆነ በእናንተ ለበል ለጀማሪ ተማሪዎች ይሄ አለ። ትሩ ሊሆን ይችላል። ይሄ ኔጌቲቭ አክሰለሬሽን ኢዝ ኮልድ ዲሰለሬሽን። ይሄ ከሆነ መጽሐፍ የወሰድነው ነው፣ ትክክል ነው። በት ኢት ኢዝ ኖት ኤልዌይስ እንደዛ አይደለም። ቢኮዝ አሳይቻችኋለሁ። ኔጌቲቭ አክሰለሬሽን ማለት የተስማማንበት አክሰለሬሽን ወደ አቅጣጫው ዳይሬክሽኑ ኦፖዚት ነው ለማለት ነው እንጂ አክሰለሬሽን ኢዝ ኔጌቲቭ ኢዝ ኖት ዲሰለሬሽን። እነዚህ ሁሉ እኩል አይደሉም። ኤልዌይስ they are not equal. acceleration occurs when speed and direction changes. አያችሁ አሁን እንዴ አክሰለሬሽን እኮ ከቬሎሲቲ ነው ሪሌት የምታደርገው። ለምን ስፒድ ጠራህ እዚህ ካላችሁን ስለምን ስላወራው ስለ ዳይሬክሽን። ስፒድም ቼንጅ ካደረገ
አክሰለሬሽን አለ። ቼንጅ ዳይሬክሽን ቼንጅ ቢያደርግ ራሱ አክሰለሬሽን አለ። ለትሩ ፎልስ ፈተና የሚመቸው ምን መሰላችሁ? ኢፍ ስፒድ ኢዝ ኮንስታንት አክሰለሬሽን ኢዝ ዜሮ ፎልስ ቢኮዝ ስለ ዳይሬክሽን አልጠየቀንም ማለት ነው። ስለዚህ ስፒድ ኮንስታንት ሆኖ ዳይሬክሽን ቼንጅ ካደረገ ራሱ ምን አለ? አክሰለሬሽን አለ። ፎር ዛት ኬዝ ሰርኩላር ሞሽን ላይ ኤልዌይስ ዘር ኢዝ ዋት አክሰለሬሽን። እሱ ምን እንለዋለን? ሴንትሪፒታል አክሰለሬሽን ቢኮዝ ቼንጅ ኦፍ ዳይሬክሽን አለ። የዛሬ ቪዲዮ ይሄ ይመስላል። ቀጣይ በሌላ እንመጣለን። እስከዛው